ለምን አልነግርሽም ብዬሽ እኮ ነው ወደ አንቺ የመጣሁት። ቆይ አንቺ በየቀኑ አዳዲስ ሀሳብ ባሰብሽ ቁጥር ማሰብ ማቆሜ እኮ ነው። ምን አየሽ? ሁለቱ ጓደኛ ጠርሙስ ይመስለኛል ሲጠጡ ያደ ይሆናል። እናቴ አምናን ነገር ነው ያምሽው። ደስ ይላል የኔ ልጅ። አይ እናቴ ዛሬ ለዛ ነው በምትኩ ጄሪ አክስትዮን አቅፋ ያደረችው። ይህንን ላንቺ ማስረዳት ያለብኝ አይመስለኝም። አሁን ግን ስጠብቅ ነበር። ለምን አንጠፈሽ መተኛት ትችይ ነበር። አሁን ላይ አሳሳቢው ነገር ከኔ እጅ በላይ ያው አምናን ውሳኔ ነው። ስላረጃው ነው መሰለኝ ነገሮች ሁሉ ተወሳስበው። አንቺ ተወዳዳሪ ነው ለምን ጓደኛሞች ነው? የዓላማ የቁልፍ መግቢያ ስለሆንሽ እዛው እንዳደራ ዕቃ የሚቀመጥም ሰው አይጠፋም። ልክ ብለሻል። የለም የኔ ልጅ እና አዲስ እንግዳችን ሻይ ላቅርብልህ ነው። እኔም መከታተልሽን አቁም፣ አለበለዚያ ግን ጥሩ አይመጣም። ረጋለሁ ዛህራ ሲቀባም ያለው ሻይ አልፊልን ሜርሲም ትፈልጋለች መሰለኝ። ጊዜ ሳሎን አላይሽም። እንግዶች ሲመጡ ስራ በዛብሽ እንዴ? ሾርባ ስሪለት፣ ለእኛም ቆንጆ ራት አዘጋጅልን። እሺ ማለት ደህና አው ብቻ እኮ ነው። ምን ሆነሽ ነው ዛህራ? ወጡን በጨው ነው እንዲያቁላላሽው። ዛህራ አይደለችም ምን ይሰራስ? የኔ ሴት መሆኑ ምች ይመስልሻል? በሚገባ አንተ ብቻ እኮ ነህ ስራዬ። ቢመርጣትም መረጣት ማለት ደግሞ ሚስቱ ሆነች ማለት አይደለም። እሱ ከትዳር በፊት ምንም አይነት ውሳኔ መወሰን አልፈልግም፣ ሚስቴም አይደለሽም፣ መረጥኩሽ እንጂ ሚስቴ አይደለሽም፣ ለወደፊት ነው ሚስቴ የምትሆኘው፣ ሁሉም ነገር በስነ ስርዓት አለው፣ በስነ መግባሩ ነው የምንሄደው እያላት ነው የሚገኘው። እሷ ግን ሌሎቹ እንዳይነት ቁኝ በሚል ሀሳብ ያው ቀደም ብላ ያው የራሱ እሷን የራሷን ለማድረግ ነው የምታስበው። ና እሱም እንግዲህ ማታ ሳሎን ላይ ቁጭ ብሎ ፊልም በሚያይበት ሰዓት እንግዲህ እሱ ያለበት ቦታ ድረስ እንግዲህ እየተከታተለችው ነበረ። እንደዚሁም አቶ አድናን ይቅርታ እንቅልፍ አሊዝ ብሎኝ ነው ከአንተ ጋር ቁጭ ብዬ ፊልም ማየት ፈልጋለሁ ነበር ያለችው። እሱም በመኮሳተር እንግዲህ ችግር የለውም ቁጭ በይ ነበር ያላት። ብዙ መቀመጫ ቦታ ብዙ ሶፋ እያለ ግን እየተቀመጠችው ሄዳ እሱ አጠገብ ነበረ። ይሄ ግን የሚያሳየው እሱ ወደ ራሷ ለማስጠጋት እሱን ለመቅረብ የምታደርገው ግፊት ነውና እሱ አጠገብ እንግዲህ ቁጭ ብላ ፊልሙን እያዩ አቶ አምናን ግን ምን አይነት ሰው ነው? ምን አይነት ሴት ናት የምትማርክ? ምን አይነት ሴት ነው የምትወደው? እያለች እየጠየቀችው እንግዲህ ተጠግታ እያወራችው እሱን ለማሳሳት ለመሳምም እሱን የሌለ ስሜት ውስጥ ለማስገባት ሙከራ እያደረገች ነበረ። እሷ እንደምትከታተለው ብሌንም ትከታተለው ነበርና ድንገት ብሌን ወደ እሱ ስትመጣ እንግዲህ እነሱ አፍላፍ ገጣጥሞ ሲያወሩ ነበረ የተመለከተችውና በጣም ነበር የደነገጡት። እነሱም እንግዲህ በጀመራ አምና ብሌን ሲያት በጣም ነበረ እየደነገጠውና ግን ምንም እንዳልተፈጠረ ብሌን ባይኖ አይታለች ማለት ነው። ጄሪ ግን ከሱ ጋር ጥሩ ጊዜ እያሳለፈች ያለች ማስመሰልና ብሌን ማናደር ነበረ ፍላጎቷና፣ ነገር ግን ያው አልተሳካላትም ማለት ነው። በተደጋጋሚ የሚከታተለው ብሌንን ነው፣ በስስት የሚያት እንግዲህ ብሌንን ነው ማለት ነውና እንደዚሁም ብሌን እንግዲህ በጣም ሆደ ባሻና አልቃሻ ናት። እንደዚሁም እናቷን እየፈለገች የምትገኝ ስለ እናቷ እንግዲህ የእናቷን ፎቶ ይዛ በተደጋጋሚ እያየች እያለቀሰች እናቴ የኔ ከርታታ አንቺ አጠገቢ ብትሆኝ እኮ ዛሬ እንደዚህ አይነት ህይወት ውስጥ ባልገባው ነበረ፣ አንቺ ብትኖሪልኝ እኮ ዛሬ ኮርቼ ነበረ መኖረው እያለች እንግዲህ የእናቷን ፎቶ እያየች እያለቀሰች ነበረና እንግዲህ እናቷን ፎቶም አይታ ራሷን ስታም ወርቃ ነበረ። እንግዲህ ራሷን ስታ ልወርቅ ስትል አምናንም እንግዲህ በጣም ስለሚከታተላት ሁልጊዜ ስለሚከታተላት ነው እሷ ልወርቅ ስትል እንግዲህ እሱ ነበር ከኋላ መጥቶ እየደገፋትና ነገር ግን እሱን ሲደግፋት የተመለከቱ ሌሎች ሴቶች ያው ከፍቷቸዋል ማለት ነው። እንዴት እንደዚህ ይሆናል? ለምን ይደግፋታል? እሱን ለራሷ ለማድረግ ነው በተደጋጋሚ እሱ ስርስር የምትለው እያለች ነበረ ጄሪ ማለት ነው። ሲፈንም እንግዲህ የቤቱ ሚስጥር የተደበቀ የተባለው ሚስጥር ሁሉ እያወቀች ትገኛለች። እንደዚሁም የአምናን እናት እንግዲህ ስለቀደመ ህይወቷ ተደብቃ ስታወራ በር ስር እንደ ስስ ተለጥፋ እያዳመጠቻት ነበረ። እሷም እንግዲህ እቺን ነገርማ በቀላሉ አልተዋትም፣ እሷ እንደተጫወተችብኝ እጫወትባታለሁ እያለች ነው የምትገኘው። እንደዚሁም እንግዲህ
የአምናን አክስት እንግዲህ ብሌንና እሱን ለማጣላት ወይም ደግሞ እንደዚሁም ወይዘሮ ዛህራንና አምናንን ለማጣላት ብዙ ሙከራ እያደረገች ነው። ብዙ ጊዜ ስናይ እንግዲህ ወይዘሮ ዛራ በጣም ትልቅ ሰው ናቸው። ስራ ቢዚ አርግቷቸዋል። የእሷ መምጣት እንግዲህ አልወደዱትም እና እሷም ይሁን ላሰሪዋ ያው ስራ እንደሚበዛባት ቢዚም እንደሆነች ተጨማሪ ሰው ከመጣ ጊዜ ጀምሮ ነበር የነገረቻት እና እሷም እንግዲህ እቺ አሮጊት ቆይ ይዛኛለች እንግዲህ አገኛታለሁ በማለት እሷ የምትሰራው ምግብ ውስጥ ሁሉ እየተከታተለች ጨው እየጨመረችበት እንግዲህ ግጭት ለመፍጠር እያደረገች ነበር እና ነገር ግን አምናን ለምንድን ነው ጨው እየበዛበት እንዳለ እኮ ምግብ ሁሉ ጨው ነው ባለ በማለት ጊዜ እንግዲህ እሳቸውን በጣም ደንግጠው ውይ ይቅርታ መቼም አውቄ አላደረግኩበትም በዛ እንዴ በሚሉ ጊዜ ብሌን ነበረች ቀበት ልብላ ይቅርታ እሳቸው አይደሉም የሰራሁት እኔ ነኝ የሰራሁትኝ በማለት ጥፋቱ ወደ ራሷ ለማድረግ ትገኛለች ማለት ነው። እንግዲህ ጥፋተኛዋ ጥፋቷን ስለምታውቅ እሷ ነገር ለማያያዝ ያው ከስር እየቆሰቆሰች ነበረ የምትገኘው ና እሱም አንቺ ኮንሹ የሰራሽው ታቅዶበትና ታስቦ የተሰራ ነው በማለት ነበር እንግዲህ የተናደደው ና አንቺ የመጣሽው እዚህ ቤት የሌላ እቅዳለሽ ግን ብለሽ ለምን እቅድሽን ብቻ አታሳኪም? ለምንድን ነው ሌላ ነገር ውስጥ የምትገቢው? እያለ እንግዲህ ከብሌን ጋር እስከ መጣላት ደረጃ ድረስ ደርሶ ነበር። ነገር ግን ያው የነሱ ጥላቸውም ጠባቸውም እየጠና አይደለም ማለት ነው። ግን ወዲያው ነው የሚታረቁትና ሌሎቹ ግን እነሱ እንዲጣሉና እንዲራራቁ ነው እያደረጉ የሚገኙት። እንግዲህ አምናንም እውነተኛው ፍቅሩን ለብሌንም ሲገልጥላት ነበርና እሱም እኔ ተሳስቼ ነው ጄሪን የመረጥኩትኝ፣ ግን ተረጋግቼ አስቤበታለሁ። የወደፊት ሚስቴም ምርጫዬም የምትሆኚው አንቺ ነሽ እና ስነ ምግባር አለሽ፣ ባለሙያ ነሽ፣ ጎበዝ ነሽ፣ ቆንጆ ነሽ፣ ስለዚህ የወደፊት ምርጫዬ አንቺ ነሽ እያላት ነበርና እሷ ግን ለጊዜው እንደዚህ አይነት ነገር ውስጥ መግባት እንደማትፈልግ እንደዚሁም ደግሞ ብዙ በህይወቷ ውስጥ ያልተመለሱላት ጥያቄዎች እንዳሏት ነበረ እየነገረች ያለችው ለሱና ስለዚህ ከጄሪ ጋር መቀጠል ትችላለህ እያለች ነበረ። በፊት ወድጄህ ነበር፣ ነገር ግን ጄሪን ብለህ ከመረጥክ ወዲያ ምንም ላንተ ያለኝ አስተያየት ቀንሷል። ስለዚህ የምፈልጋቸውን በህይወት ውስጥ ማሳካት የምፈልጋቸው ነገሮች ብቻ ነው አሁን ማሳካት የምፈልገው እያለች እንግዲህ እያለቀሰች እየነገረችው ነበረ። እሱም እንግዲህ በጣም እያዘነ ማሳካት የምትፈልጊያቸውን ነገር በሙሉ ሁሉም ነገር ከጎንሽ ነኝ ያለሁት አብሬሽ አሳካልሻለሁ የምትፈልጊውን ነገር ሁሉ ንገሪኝ እያላት ነበርና እሷም እንግዲህ እናቴን ነበር ያለችውና እናቴን ማግኘት እፈልጋለሁ እናቴን አላቃትም፣ እናቴ የት እንዳለች አላቅም እያለች እንግዲህ እያለቀሰች የእናቷን ፎቶም እያሳየችው ነበረ ብሌንና እሱም እናትሽን ለማግኘት አንቺንና እናትሽን ለማገናኘት የቻልኩትን ነገር ሁሉ አደርጋለሁ አይዞሽ እያላት ይገኛል። እሷም እውነት ከእናቴ ካገናኘኝ እኔ እናንተን ምንም አይለየንም ነበር ያለችው ና የኔ ሰርጌ ለታ የእናንተ ስንጋባ የኔ እናት በሰርጋችን ቆማ እኛም መመረቅ መቻል አለባት እያለችው ነበረ። እሱ እንግዲህ ቃል እገባልሻለሁ ይሄንን እንደማደርገው እያላት ነው። እውነት አምናን ከብሌንና የብሌን እናት ያገናኛታል የሚለውን እንግዲህ እሱን አብረን የምናይ ነው የሚሆነው። እሱም እንግዲህ ከብሌን ጋር አንድ ላይ በሆናቸው ሌሎቹ በጣም ከፍቷቸዋል። የእሱ አክስትም እንግዲህ ጄሪን እንደዚህ አርግተክ አሁን ወደ ብሌን ተገለበት ቀይ እናንተ ወንዶች እያላቸው ነበር በሙድ ማለት ነው። እንግዲህ አቶ አምናን እዛ ቤቱ እየተከበሩ ናቸው። ያው ደፍራን ባትናገር በሙድ እየተናገረችው ነበርና የአምና እናት እንግዲህ ያው በጣም ደስተኛ ናት ከብሌን ጋር በመሆኑ መጀመሪያም ነግራቸው ነበረ እዚህ ቤት ውስጥ የልጅ ሚስት ለመሆን እያንዳንዳችሁ ሙያችሁ ልነገራችሁ ይታያል። ስለዚህ አትቾክሉ። ምርጫው ደግሞ ልጄ ምርጫ ይችልበታል። ማንም መምረጥ እንዳለበት በደንቡ ጠንቅቆ ያውቃል። በህይወት ውስጥ ከማን ጋር መኖር እንዳለበት በደንቡ ጠንቅቆ ያውቃል ልጄም እያለቻቸው ነበርና ይሄ ቢሆንም ግን ሲፈን በጣም ከባድ ተንኮል ነው ያሰበችው ማለት ነው። ይሄ ያሰበችው ተንኮል ካልከሸፈባትና በዚህ ከቀጠለ ቤቱን ሁሉ ያው በጣም በጥበጥ ነው የምታደርገው። ምንም እሷ ከአምናን ጋራ ምንም ግንኙነት የላትም፣ ግን በቃ ቤቱን በጥበጥ ለማድረግ ያሰበችው ተንኮል በጣም ከባድ ተንኮል ነው። ይህንን እሷ ያወቀችው ሚስጥር ደግሞ ቤቱን ለመጥበጥ እንዳሰበችው ካወጣችው አምናን ይህን እውነት ከሰማ ግን ቤቱ ሁሉ እንዳለ ነው የሚበጣበጠው ማለት ነውና ሌላው እንግዲህ የጄሪ እርምጃ
ብሌንን አላስደሰታትም ማለት ነውና ጄሪ እንግዲህ በተደጋጋሚ ከኔ ጋር እኮ ነበረ፣ አንድ ቀን እኮ አብረን አድረን ነበረ፣ ደስ የሚል ጊዜ እኮ አሳልፈን ነበር። አቤት የገላው ልስላሴ፣ አቤት ስነ ምግባሩ፣ አቤት ጨዋታ አዋቂነቱ፣ እንደዚህ ከርቀት እንደምታየው አይምሰልሽ፣ አብረሽ ስተኛ አጠገቡ ስትሆኝ በተለይ በጣም ደስ የሚል ሰው እኮ ነው አቶ አምናን፣ እኔ እኮ ከሱ ጋር አሳልፌ ስላየሁት ነው እያለቻት እንግዲህ እሷን ለማናደድና ለማባሸቅ እያደረገችበት ሁኔታ ነበርና ብሌን ግን ነገሮችን ሁሉ በዝምታ ነው ያሳለፈችው። ምክንያቱም እሷን ለማናደድና እሷን ለማባሸቅ እንደምታደርገው ያው ጠንቅቃ ታውቃለች ማለት ነው። ይሄ ነገር እሷ ያለችው ነገር ሁሉ ወይዘሮ ዛራ ደርሳበታለች። እንግዲህ እሱን ስላጣች አክስቷን ታቅፋም የእሱን አክስት ታቅፋም እንዳደረች የቢራ ጠርሙሳቸው ብቻ አጠገባቸው እንደተገኘም ነግራት ነበርና ስለዚህ ይሄ ነገር እሷን ለማብሸቅ የምታደርገውን ነገር ስለሆነ ጠንቅቃ ታውቃለች። ምንም አልመሰላትም ማለት ነው። ጄሪም እንግዲህ እንዴት እኔን መርጦኝ ድጋሚ እኔን ትቶ ወደ ብሌን ይመለሳል የሚለው በጣም አናዷታል ማለት ነው። እሷም እነኚህ ሰዎችማ ድጋሚ ማለያየት አለብኝ፣ አምናን የኔ ብቻ ነው መሆን ያለበት፣ እኔ ምን ጎሎኝ ነው፣ እኔ ምን አድርጌው ነው እቺ በምን ከኔ በልጣ ነው ብሌን የመረጠው እያለች ትገኝ ነበር ማለት ነውና እንግዲህ እሷም በራሷ መንገድ እሱን የራሷ ለማድረግ እያሰበች ነው የምትገኘውና ሁላቸው እንግዲህ የምረጡኝ ቅስቀሳ ላይ ናቸው። ያው ጊዜው የምርጫ ጊዜ ነውና አምናንን እውነት የራሷ ማድረግ ትችላለች ጄሪ ወይስ ደግሞ ከብሌን ጋር ነው የሚቀጥለው? ብሌን አሁን ባለችበት ጊዜ በጣም ደስተኛ ሆና ነው ከአምናን ጋር እያሳለፈች ያለችውና የአምናን እናት እንግዲህ በጣም ደስተኛ ናት እሱ ከብሌን ጋር በመሆኑና ቀጣይ እንግዲህ ምን ይፈጠር ይሆን የሚለውን እላችሁ መመጣ ይሆናል። ዳር ድራማ ዛሬ እዚሁ ላይ ያበቃል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ለቤቱ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁም ምስጋናዬ ከልብ ነው።